ኢራን ከሁለት ሀገራት ጋር ብቻ ነበር ስትዋጋ እንደነበረ የምናውቀው አይደለ? ከአሜሪካና ከእስራኤል ጋር። ነገር ግን አሁን እየወጡ እንዳሉ ሪፖርቶች ከሆነ በአሜሪካና በእስራኤል በኩል ሌላ ሶስተኛ ሀገር ተደርባ ኢራንን ስትወጋ እንደነበረ ሪፖርቶች እየወጡ ነው ያሉት። ይቺ ሀገር ደግሞ እንግዲህ ከቅርብ ጊዜ ወዲህ ጦርነት በተነሳ ቁጥር ኮሽ ባለ ቁጥር ስሟ በተደጋጋሚ የምትነሳዋ ዩኤኢ ነች፣ ዩናይትድ አረብ ኤሚሬትስ ነች። አኮርዲንግ ቱ ዎል ስትሪት ጆርናል ይዞት በወጣው ሪፖርት እንግዲህ ዩኤኢ የአሜሪካና የእስራኤልን ጥቃት ኢራን ላይ የሚደርሰውን ጥቃት ጋር ኮኦርዲኔት ባደረገ መልኩ ያንን በተሸሸገ መልኩ እንግዲህ የኢራን ግዛት ላይ ጥቃት ስትፈጽም እንደነበረ ሪፖርት ይዞ ወጥቷል። ዎል ስትሪት ጆርናል ይዞ ወጥቷል። በተለይ ዶናልድ ትራምፕ ሲዝፋየሩን ሊያውጁ ተቃርቦ በነበረ ሰዓት ኦር በዛ አቅራቢያ ሰዓት እንግዲህ የኢራንን ላቫን የሚባለው ኤርፖርት ምንድነው ወደብ ላይ ያለ የነዳጅ ፋሲሊቲን የኢራን የመታችው ዩኤኢ እንደሆነች ነው እየታወቀ ያለው። ኢራን በዛ ሰዓት አጸፋ ብላ እንግዲህ ኩዌትንም ዩኤኢንም መታ የነበረ ቢሆንም ግን ጥቃቱን የፈጸመችው ዩኤኢ እንደሆነች ነው የታወቀው። እንደምታውቁት በዚህ ጦርነት ላይ ዩኤኢ ለአሜሪካና ለእስራኤል ጥቃት ግዛቷን ከፈተች በሚል ሰበብ ኢራን በጣም ስትመታት የነበረው ዩኤኢ እንደነበረ ታውቃላችሁ። ከእስራኤልም በበለጠ መልኩ እስራኤል ላይ ካደረሰችው ጥቃት ኦልሞስት በአንድ ሺህ በሚበልጥ ጥቃት ዩኤኢን ስትመታ ነበረ። በዚህም ዩኤኢ በጣም ከፍተኛ ኢኮኖሚዋ ከተጎዱ ሀገራቶች በዚህ ጦርነት ውስጥ አንደኛዋና ዋነኛዋ ዩኤኢ እንደሆነች ይታወቃል። አሁን ደግሞ ጭራሽ ግዛቷን ከፈቀደች በሚል ሰበብ ስትቀጠቀጥ የነበረችው ዩኤኢ አሁን ደግሞ ጭራሽ ኢራን ዩኤኢ ኦፊሻል ጠላት ሀገር ነች ብላ አውጃ ባለበት ሰዓት እንደዚህ አይነት ሪፖርት መውጣቱ ግዛት ፈቀደች ብቻ ሳይሆን ራሷ ጥቃት ስትፈጽም ነበር የሚል ሪፖርት መውጣቱ ነገሮችን የበለጠ ኮምፕሊኬት ያደርገው ይችላል ተብሎ ይጠበቃል። እንደምታውቁት እንግዲህ በዚህ ጦርነት ኢራን እና ዩኤኢ በጣም ከፍተኛ ጉዳት የደረሰባቸው ኢኮኖሚ ጉዳት የደረሰባቸው ሁለቱ ሀገራቶች ናቸው። ይህ ጦርነት በሲስፋየር በስምምነት አልቆ ራሱ ቢቆም ራሱ ሁርሙዝ ከተከፈተ በኋላ በዩኤኢ እና በኢራን መካከል ገና ፍጥጫዎች ሊቀጥሉ የሚችሉበት ፕሮባቢሊቲ አለ። አኮርዲንግ ቱ ሚ የሚታየኝ ይሄ ነው። ምክንያቱም ሁለቱ ሀገራቶች በኢኮኖሚ በጣም መጎዳታቸውን ተከትሎ እንግዲህ ሁርሙዝ ሲከፈት ኢኮኖሚያቸውን ለማገገምና ቶሎ ነዳጃቸውን ለመሸጥ እሽቅድድሞች መኖራቸው አይቀርም። በተለይ ነዳጅ የተጠማውን ዓለም እንግዲህ መልሶ ፊድ ለማድረግ እሽቅድድሞች ይኖራሉ። ይህ እሽቅድድም ግን በፊት በኦፔክ ማዕቀፍ ስር ነበር ሬጉሌት ሲደረግ የነበረው። ነገር ግን አሁን ዩኤኢ ከኦፔክ ራሷን ማግለሏና ከኦፔክ መውጣቷን ተከትሎ እንግዲህ ዋይልድ ካርድ መሆኑ አይቀርም። ሰው የነዳጅ ሽያጩና የኢኮኖሚክ ጉዳዩን ራሱ ሌላ አናደር ፍሮንት አናደር ግንባር የኢኮኖሚክ ዋርፌር አናደር ግንባር ሊከፈት ይችላል። ያ ኢኮኖሚክ ዋርፌር ደግሞ ተባብሶ ቀጥሎ እንደገና መልሶ ሪጅን ውስጥ ሌላ ጦርነት እንዳይፈጥር የሚያሰጋ ነው የሚሆነው። ምክንያቱም በዚህ ሰዓት በዩኤኢ እና በኢራን መካከል ኦፊሻሊ ጠላት ሀገር ተባብሎ ታውጆ ስላለ ቅርበታቸውን ደግሞ እዚህ ጋር እንደምታዩት ዩኤኢ ነች። እዚህ ድረስ ዩኤኢ ነው፣ እዚህ ጋር ደግሞ ኢራን ነው። ሁርሙዝ ለሌላ ችግር መፈጠሩ የማይቀር ነው የሚሆነው። ለማንኛውም ግን አገስ ዊልስን ትራምፕ በኢራን ምላሽ ብስጭት ብሎ ተበሳጭተዋል። ይህ ዓለምን ያሰለቸ ጦርነት በሰላም በድርድር ሊያልቅ ጫፍ ደርሷል። ድርድር ላይ ተደርሷል። በቃ ጫፍ ላይ ደርሷል። በዚህ ሳምንት ተፈራርሞ ይጨርሳሉ ተብሎ እየተጠበቀ ባለበት ሰዓት እንግዲህ ለአሜሪካ ፋይናል ኦፈር የኢራን ምላሽ በጉጉት ሲጠበቅ እንደነበረ ይታወቃል። ያ ምላሽ እንግዲህ በትናንትናው ዕለት መጥቶ በፓኪስታን በኩል በአደራዳሪ ፓኪስታን በኩል ወደ ትራምፕ ተልኮ ነበረ። ትራምፕ ይህንን የኢራንን ምላሽ ካነበቡ በኋላ እንግዲህ ትዊት ባደረጉት መሰረት በጣም በቃ መሮኛል፣ የሌለ አናዶኛል፣ አምናት ሃፒ ብለዋል። ብቻ ደብሮኛል ብለዋል። ደሪትስ አንአክሰፕተብል ብለዋል። ተቀባይነት የሌለው ኦፈር ነው ብለው ብስጭታቸውን ተናግረዋል። ትራምፕ በዚህ ሳምንት ቻይና ይሄዳሉ። ቻይና ከመሄዳቸው በፊት ይህንን ጉዳይ በድርድር ጨርሰው ወደ ቻይና ሂደው ከቻይናው መንግስት ጋር መገናኘት ይፈልጋሉ። ይህ ምክንያቱም እንደምታውቁት ቻይና የኢራን አላይ ነች እና ይህ ሀፕን ሳያደርግ በፊት ወደ የቻይና ጉዟቸው ሀፕን ሳያደርግ በፊት ይህንን ጉዳይ በድርድር መጨረስ ይፈልጉ ነበረ። የፋይናል ኦፈሩ እንግዲህ የኢራን ኦፈር ሲመጣ ዶናልድ ትራምፕ በጣም ከፍቶኛል፣ ተናድጃለሁ ብለዋል። በኢራን በኩል ግን እኛም ኦፈራችንን እኮ ፕሪፔር የምናደርገው ጋሽ እርስዎን ለማስደሰት ሳይሆን የናሽናል ኢንተረስታችን የሀገራችንን ኢንተረስት ለማስከበር እንጂ እርስዎን ለማስደሰት አይደለም። ኦፈራችን ይሄ ነው፣ ዲል ዊዝ ኢት ብለውታል ማለት ነው ኢራኖች። አሁን የመጣው ኦፈር ምንድን ነው የሚያሳየው? የተለያዩ ፖይንቶች ተነስተዋል። ኢራን ጥቃት ጦርነቱ ኢሚዲየትሊ እንዲቆም ማንኛውም ሆስቲሊቲ አካባቢው ላይ እንዲቆም ሊባኖስንም ጨምሮ እንዲቆም፣ ሁለተኛ ኢራን መልሳ እንደማትጠቃ ጋራንቲ እንዲሰጣት ኦር ማረጋገጫ እንዲሰጣት፣ ሶስተኛ ኢራን ላይ ሁርሙዝ ሰርጥ እንዲከፈት የአሜሪካን ብሎኬዷን አንስታ ሁርሙዝ ሰርጥ እንዲከፈት፣ አራተኛ ኢራን ላይ ተጥሎ ያለው ማዕቀብ እንዲነሳ፣ አምስተኛ በዚህ ጦርነት ለደረሰባት ውድመት ክፍያ እንዲከፈላት የመሳሰሉትን ዲማንዶች አሁንም ማስቀምጣለች ኢራን። ይህ ከተደረገ ደግሞ ኢራን ደግሞ በምላሹ እንግዲህ ከ20 ዓመት ላነሰ ጊዜ ዩሬኒየም ማብላላቷን ለጊዜው ልታቆም መስማማቷ ነው የታወቀው በዚህ ምላሽ። እንግዲህ ሁለተኛው ደግሞ የኃይል ኢንሪችድ የሆነውና ወደ 11 ኒውክሌር ቦምብ ሊሰራ ይችላል የሚባለው የኢራን ኃይል ኢንሪችድ የሆነ ወደ 450 ኪሎግራም የሚሆን ዩሬኒየም እጇ ላይ አለ። ያንን ዩሬኒየም እንግዲህ ግማሹን እዚሁ ሀገር ውስጥ ዳይሉት አድርጋ ኦር በርዛ ለሲቪሊያን ፐርፐዝ ለመጠቀምና ግማሹን ደግሞ ወደ ሶስተኛ ሀገር ለማሳለፍ ተስማምታለች። ዶናልድ ትራምፕ እንደምታውቁት ወደኛ ነው የሚያስተላልፉት ብለው ሲፎክሩ ነበር በተደጋጋሚ። ነገር ግን ኢራኖች ግን ከአሜሪካና ከእስራኤል ጋር አፊሊየት ያልሆኑ ኦር ለአሜሪካና ለእስራኤል ወዳጅ ያልሆነ ሶስተኛ አገር አሳልፌ እሰጣለሁ ግማሹን ብላለች። ፕሮባብሊ ሩሲያ ኦር
ቻይና ወይም ደግሞ ፓኪስታን የምትሆን ይችላል። ኦልሬዲ ፓኪስታንም ኒውክሌር ዌፐን ያላት ሀገር ስለሆነች ይህንን ነው ኦፈር ያደረጉት። ግን ያልተስማሙበት አንድ ፖይንት ምንድነው? እና አሜሪካና እስራኤል የኢራን ኃይል ይሄ የኒውክሌር ዌፐን ኒውክሌር ማብላያ ተቋሞች አሉ ናታንዝ፣ ፎርዶ እና ኢስፋሃን የሚባሉት እነዚህ ሶስቱ ሊወድሙ ይገባል፣ ሊወድሙና በቃ ከጥቅም ውጭ ሊሆኑ ይገባል የሚል ዲማንድ በአሜሪካ በኩል ያለ ሲሆን ኢራን ግን እነሱን በተአምር አላውድምም፣ ምንም አይመለከታችሁም፣ ዋናው ኒውክሌር መሳሪያ አለመስራቴ ነው ብላ ምላሽ ሰጥታለች። በዚህ ምክንያት እንግዲህ ዶናልድ ትራምፕ እጅግ በጣም ተበሳጭቻለሁ መሮኛል ያሉ ቢሆንም ኢራኖች ደግሞ እኛ ዓላማችን እርስዎን ማስደሰት ሳይሆን የሀገራችንን ኢንተረስት መጠበቅ ነውና ኦፈራችን ይሄ ነው ዲል ዊት ኢት ብለውታል ማለት ነው። ዶናልድ ትራምፕ ይህንን ተከትሎ ምን አይነት እርምጃ ይወስዳሉ የሚለውን አይገስ ዊልስ